የጌታ መንፈስ እዛ ከተማ ወሰደኝ። ትግስት የምትባል ሴት አየሁ። ራሷ እኔ ግን ከባህር ዳር ከተማ በጌታ መንፈስ ወጣው። አንድ ትንሽዬ ከተማ አካባቢ ገባው። ቅድም የነገርኩሽ ትግስት የምትባለው ሴት ላይ በፎቶዋ ላይ የተደገመ ድግምት አየሁ። ከዛ ስፍራውን በጌታ መንፈስ ገብቼ ሳይ ዳንግላ የሚባል አካባቢ ባክ በደንብ ጩህና አሜን ብሎ ተጸልዮልኝ ከወጣሁ በኋላ በቃ በረታው። በቃ ጸሎት በረታው፣ በብዙ ነገር በረታው። አቴቴ የሚባል አምልኮ እናንተ ቤት እንዳለ ታውቂያለሽ? አያቴ ነው የምታመልከው። የሰላሙ ጌታ የናዝሬቱ ኢየሱስ ቤትሽ ገባ። ረፍት ሆነልሽ፣ ደስታ ሆነልሽ። እግዚአብሔር ብዙ ነገር አርግቶልኛል። እሱ ምስጋና ብቻ ሳይሆን እኔ ለእግዚአብሔር ምን በምን ቃል እንደምገልጸው እግዚአብሔርን አላውቅም። እግዚአብሔር ስም ብሩክ ይሁን። ክብሩን ጌታ ይውሰድ። በእኔ የተደረገልኝ እዚህ ስመጣ ማለት ነው ፍላይት አምልጦኝ ነው የመጣውና እንዴት ጋብዛኝ እኔ ነቢያት ምናምን የሚባል ነገር አልሄድም ምናምን ብያት እንደውም ገፍቻት ነው። ግን ለማንኛውም ከመጣሽ በዚህ ነይ እንዲህ ሆነሽ ነይ ብላኝ ነው ፍላይት አመለጠኝ። ያው እሷ እንዳለችኝ አቅጣጫ መጣሁኝ። ከመጣሁኝ በኋላ እግዚአብሔር ተናገረኝ። በጣም ነው የተናገረኝ እና በጣም ከባድ ክራውድድ ላይ የሆነ ሁኔታዎች ነበሩ። በጣም ከባድ ናቸው በህይወቴ ላይ የነበረው ነገርና ሁኔታው ያለ እግዚአብሔር ሁኔታውን የእግዚአብሔር ሰው ከጸለየልኝ በኋላ ሁኔታውን ከላይ አነሳልኝ። ካይኔ ላይ በቃ ወሰደው። እንደገና ምንድነው ከተወለድኩበት ምድር ላይ በድግምት በሟርት ነገርሽ ተይዞ ዘመን አስቆጥሯል ብሎ የተወለድኩበት ዳንግላ ብሎ ጠርቶ ያለው ባህር ዳር ነው የተወለድኩበት ምድር። ከዛ እነሱ በቃ ይመጣሉ ይሄዳሉ ግን ምንም አይሰሙሽም አለ። ከዚህ በኋላ ይሰሙሻል አለ። ላስለቀሰሽ ጉዳይኛ ቤት ሰላም ነው ብለሽ ንገሪው። እያለቀሰች አትቀጥልም አለ። እያለቀሽ አይመሽብሽም አለ። እግዚአብሔር በጽድቅ ፈርዳለሁ አለ። አሁን የእግዚአብሔር መንፈስ ካንቺ ጉዳይ ጋር እየተነጋገረ ነው። አሸነፍኩት አለ። እቺ ሴት ይውላችሁ ወዲህ የሚያመጣ ጉዳይ አይደለም ያመጣት። የሆነ ማይታለፍ ነገር አልፋ ነው የመጣችው። በስጋ አይኖቻችሁ ስታዩት ዋው እንደሷ ባረገኝ ልትል ትችላል። እኔ ግን በመንፈስ አይኖቼ ሳይ ህይወት ባዶ፣ ኑሮ ባዶ፣ ነገር ባዶ፣ ወዳጅ ባዶ፣ እግዚአብሔር ቀየርኩት አለ። አንተ ጩና ነገር ተቀየረ በለኝስ ድገምና ነገር ተቀየረ በለኝ። አምልኮ የሚከለክልሽን ነገር አየሁ አለኝ ጌታ። ሰላም የከለከለሽን አይ ረፍት ያሳጣሽን አየሁ። አምላክሽ እግዚአብሔር ካንቺ ጋር መሆኔን ከዚህ ሰዓት ጀምሮ ታያለሽ። የሷ ነገር በተባለበት ጉዳይ መጣሁ አለኝ እግዚአብሔር። አሁን ክልክል ተዘጋጅቶብሻል አይደል? እግድ ወጥቶብሻል አይደል? እግዱን አልፎ መሄድ ሆነልሽ። ክልክሉ ተነሳለኝ እግዚአብሔር። ፈቅጄልሻለሁ አለ። ሂጂና ተከናወኝ። ወደ ሰሜን ባህር ዳር ምናምን የሚባል አካባቢ ታውቃለሽ? የጌታ መንፈስ እዛ ከተማ ወሰደኝ። ትግስት የምትባል ሴት አየሁ። ራሷ ፕሮግራም ነው የመጣሽው? እኔ ፍላይት ነበረኝና ፍላይት የተሰረዘብኝ። ያውልሽ ለምን ተሰረዘብሽ መሰለሽ? እግዚአብሔር የሆነ ራይት የሚያደርገው ነገር አለ። አሜን። እዚህ ፍላይት ሲሰረዝ ሰሜን ላይ ወደ ባህር ዳር አካባቢ ባህር ዳር ከተማን ሁለቴ ነው ያየኋት። ሁለቴ ነው ለፕሮግራም ገብቼ የወጣሁት። እኔ ግን ከባህር ዳር ከተማን በጌታ መንፈስ ወጣሁ። አንድ ትንሽዬ ከተማ አካባቢ ገባሁ። ቅድም የነገርኩሽ ትግስት የምትባለው ሴት ላይ በፎቶዋ ላይ የተደገመ ድግምት አየሁ። ከዛ ስፍራውን በጌታ መንፈስ ገብቼ ሳይ ዳንግላ የሚባል አካባቢ ባክ በደንብ ጩህና አሜን ብል። አገሯ ዳንግላ ነው። የተወለድኩበት ሀገር ነው። የጠራኝ የታመነ ነው። እርሱ ይዋሽ ዘንድ ሰው አይደለም። የምትኖረው ስራዋን ባህር ዳር ነው። ትውልዷ ዳንግላ ነው። ከአንቺ ጋር የነበሩት በሚቆጠር ነገር እየተባረኩ አይተሻቸው? አዎ በስጋ አይኖቻችሁ ስታዩት እቺ ምን የጎደለባት ትመስላለች። ግን ምንም አልሞላላትም። አይገርም? እውነት ነው። እግዚአብሔር ሰው የመጡት ይመጡና ሳይሰነብቱ ምን እንደሚያባረራቸው አታውቂም። በጅራፍ የተገረፉ እስከሚመስሉ ደግሞ አይንሽን ማየት አይፈልጉም። እውነት እግዚአብሔር አሁን ደግሞ እንያት ይላሉ። አሜን። አንተ በደንብ ጾና ይበለ አሜን።
ወደ በረከትሽ ላስገባሽ። አሜን በኢየሱስ ድግምቱ ተሰበረ። አሜን። እርግማኑ ተሰበረ። አሜን። አዚሙ ተሰበረ። አሜን። ይሄማ የመጨረሻዬ ነው ያልሽው ለአንዴና ለመጨረሻ ሰብሮሽ ነው ሄደው። አንቺም ታውቂያለሽ? አዎ። ይሄን ታሪክ ታውቂያለሽ? ባለቀስኩበት ዘመን ፈንታ ከፍ ሊያደርገኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣለኝ። መፍትሄ ፍለጋ ጌታ ጋር ብቻ ሳይሆን እነ ጌቱ ጋር ሁሉ ብዙ ሞክረሻል። አንቺ ያልገባሽበት የለም። እውነት ነው እግዚአብሔር ስም። አዎ ግን በቃ ጌታ ጌታ ነው። አሜን። ማለቴ ስለምንቀበለው ነገር ሳይሆን ስለተቀበልነው ነው የምናመልከው። እውነት ነው። እንደ እግዚአብሔር ሰው ደግሞ እንደ አንድ ወንድም ነው ማውራሽ። ከጌታና ከጌታ ጋር ተስማሚ፣ መሰዊያሽን አድሽ። አሜን። እሺ ግልጽ ነው ማውራው ነገር። እውነት ነው። ከጌታ ጋር ተስማሚ፣ መሰዊያሽን አድሽ። አብርሃም ምኑን እየቆጠረ ነበር አልኩሽ? ዘመኑን፣ እድሜውን፣ ችግሩን እየቆጠረ እግዚአብሔር ደግሞ በረከቱን እየቆጠረ በ100 ዓመት መጥቶ ከጎበኘው አንቺ ማትጎበኝበት ምክንያት። አሜን አሜን አሜን። የትኛውም የተጻፈብሽ የጽፈት ደብዳቤ ተቀደደ። አሜን። እግዚአብሔር ደብዳቤውን የምቀደው አለኝ ስለተወራረድሽብኝ። አሜን። በስሜ ስለተወራረድ። አሜን። ምሕረት የበዛላት ሴት እኔ ነኝ ብለሽ በቅርብ ጊዜ እዚህ ጋር በምስክርነት አሜን እመጣለሁ። መሰክራለሁ። አሜን። 1 2 3 4 5 6 7 ቀናቶች ውስጥ የማሳይሽ ነገር አለ። አሜን። ከምትቀበሉ ከአንደኛው ነገር ጋር አነካካሻለሁ። አሜን። አጠገባችሁ ያለውን ሰው ንኩትና መነካካት ሆነልህ በለው። መነካካት ሆነልህ። አሜን። በኢየሱስ ስም መነካካት ሆኖላችኋል። አሜን። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ሥላሴ ስም አጸናሁላችሁ። አሜን። ከዛ በኋላ በእውነትም ቤተሰቦቼ ብዙ ናቸው። በቃ ይሄ የባላባት ምናምን አፍታራሪ ምናምን የሚባል ነገር የለም። እንደዛ አይነት ነገር እኔ ጴንጤ ስለሆንኩኝ እኔ በቃ ምንም ለነሱ ምንም ግባት ውስጥ የለውኝም ከነሱ። አሁን እዚህ ተጸልዮልኝ ከወጣሁ በኋላ በእውነት የእግዚአብሔር መንፈስ የእግዚአብሔር ቅባት ያለበትን ሰው ተጠቃሙ። እውነት የእግዚአብሔር መንፈስ እስራትን ይፈታል፣ የምስራችን ይናገራል፣ ቀንበር ይሰብራል፣ ጉንድሹን ያዘልላል፣ ድዳን ያዘምራል፣ የሞተውን ያስነሳል። የትንሳኤው መንፈስ እዚህ አለ። በቃ በእውነት የትንሳኤ መንፈስ የሚያነሳ መንፈስ አለ። በቃ የደከመውን የሚያበረታ መንፈስ አለ። ተጠቀሙ ወገኖች፣ በቅንነት በበጎ ሕሊና። ከዛ በቃ ተጠቅሜ ሄድኩኝ። እዛ በኋላ በቃ በረታው። በቃ ጸሎት በረታው። በቃ ህልምም አየሁ። በብዙ ነገር በረታው። መንበርከክም በረታው። በኋላ ወገኖቼ ጋር ሄድኩኝ። ዳንግላ እዛ ተማረተበት ምድር መሄድ ነው ብዬ እየሄድኩ እየጸለይኩ ስመጣ ወንድሜ ልጆቹ 6 ናቸው። አንድ ሰይጣን ከልጆቼ እንዳይኖር ብሎ እጅ ሰጠ ማለት ነው። መጥቶ ባህር ዳር ነው ጌታን ተቀበለ። ጌታን ባህር ዳር መጥቶ ተቀበለ። ከልጆች ሰይጣን በቤቴ እንዳይኖር አለ። እግዚአብሔር ደግሞ በጣም ሊገሉት ያሉ ግሩፖች ነበሩ። እግዚአብሔር ከዛ አስመለጠው ጌታን በመቀበሉ ማለት ነው። ወገኖቹ የሰማይ መንግስት ይስፋላችሁ፣ የመንግስቱ ስራ ሃሌሉያ። ከዛም በኋላ እንደገና አንድ እህቴ በጣም ጎይተር እዚህ ጋር ሟት ነበርና ሕክምና ብላ መጣች። ወደ እኔ እንዳትመጪ አልኳት። እኔ እንደዚህ ሕክምና የሚባል ነገር እፈራለሁ። ከዛ የሆነ ጋፕ አለችና እንደገና ልውስጤን እንትን ብዬ ነይ እሺ አልኳት። አሳየዋት ምርመራና ዶክተሮች ጋር ሕክምናውን ካዩ በኋላ እርጀንት አሁን መሰራት አለባት ብለው 35,000 ብር ገንድን ልናስስ ዛሬውኑ ተነገረን ውጤት። እኔ ወደ ሕክምና አልወስድሽም፣ ኢየሱስ የምትቀበይ ከሆነ ኢየሱስ ይፈውስሻል። እኔ አንድ የእግዚአብሔር ሰው መወደው ነቢይ ነው ያልኳት፣ ባታምንም ነቢይ ነው ያልኳት። ሄድንና አትሞችም በህይወት ትኖሪያለሽ፣ አትሞችም አላት የእግዚአብሔር ሰው። አትሞችም ሲላት እሰይ። እዚህ ላይ ልጅቱ ላይ ደግሞ በጣም ኃይለኛ አጋንንት ወደቀ ማለት ነው። ሁለቱም እናትና ልጁ ጌታን ተቀበሉ ማለት ነው። ሃሌሉያ። ሐሙስ ውጤቱ ሲመጣ አይ ኦፕሬሽን አትደረግም ተባለች። በይባረኩሽ። አሜን። እግዚአብሔር ብቻውን ይምራሽ። አሜን። እግዚአብሔር ብቻውን ያስጀምራሽ። አሜን። እግዚአብሔር ብቻውን ያስቀጥልሽ። አሜን። ፍጻሜሽ ሁሉ ለዘላለም ያማረ ይሁን። አሜን። በኢየሱስ ስም አሜን። አሜን። ነይ እስቲ ወደዚህ። ጀምስ ደህና ነህ አይደል? ዝም ብላችሁ እስቲ ተዋወቁ።
ጌታ ክብሩን ይውሰድ። ሃሌሉያ። እዚህ ተጋብዤ ነበር የመጣሁትና ባንስ 1-3 ቀን ከዚህ ጋር 4ኛ ቀን እኔም ከመጣሁት እና ጓደኛዬ በጣም ታማ ነበረ። በጣም ማለት ነው። በመጀመሪያ እኔ አብረን እንሂድ ምናምን ስላት መሄድ እንኳን መራመድ እንኳን አትችልም። ደም ነው የሚያስነመስልሳት ማለት ነው። ይዤ መጥቼ ነበር እዚህ ራሱ ማለት ነው። አልተመቸንና ለምስክር ሄደን ተመልሰን ሄድን ማለት ነው። በጣም ነው ያመማት ማለት ነው። ከዛም በቃ እኔ እግዚአብሔር ይፈውስሻል፣ እኔ የርኩት ቸርች አለ እዛ ቸርች እንሂድና ትፈውሻለሽ፣ ትፈቻለሽ፣ ትድኛለሽ አልኳት። ከዛን እኔ እኮ መሄድ አልችልም አለችኝ ማለት ነው። የተጸለየበት ውሃም ዘይትም አመጣለሁ፣ ትፈወሻለሽ፣ ትድኛለሽ፣ ለምስክርነት ደግሞ አብረን እንሄዳለን አልኳት። እንደምትፈወሽ እኔ እርግጠኛ ነኝ፣ ትፈወሻለሽ አልኳት። እኔ እዚህ መጣሁኝ። የተጸለየበት ውሃ ይዤላት ሄድኩ፣ ጠጣች፣ ተፈወሰች፣ ደህና ሆነች። በሁለተኛ ቀን ደውላልኝ እኔ እኮ ምግብ በላው ዳንኩኝ፣ በቃ ምግብ በላው መንቀሳቀስ ቻልኩ፣ ተራመድኩ። እንትን ተደርጎላት ቤት ውስጥ ማለት ነው ግሉኮስ ተደርጎላት ነበረ። ደም የለብሽም ተብላ ምናምን በጣም ታማ ነበረ። ከዛ ውሃውን ሰጠዋት፣ ጠጣችው። ኧረ እኔ ዳንኩኝ እኮ መሄድ አለብኝ ብላ እጃ መጥቼ ነበር። ለምስክርነት አልደረሰን ሄድን ማለት ነው። እና ሁለተኛው ደግሞ ለባለቤቴ ትባረካለህ፣ የስራ በር ይከፈትልሃል ምናምን ብለው ነበር ተጸልየለን ነበረ። ከዛ ተባርከናል፣ የስራ በር ተከፍቶለታል እና እየሰራ ነው ያለው። እግዚአብሔርን እንድታመሰግኑልኝ። አሜን። ላንቺ ነው ስለ ባለቤትሽ የተነገረሽ ወይስ ራሱ ተጸልዮለት? አንድ ላይ መተን ነው አብራችሁ መታችሁ ነው የተጸለየላችሁ? ምን ያህል ጊዜ ሆነዋል? ታስታውሷታላችሁ? እሷ ናት ጋብዘች ሁሉ አንቺ ጋብዘሻቸው ለብዙ ሰው በረከት ሆንሽ እኮ እንዴ! አንቺ ነሽ እንዴ ቆንጅዬ ሆንሽ? ሃሌሉያ! ጌታ ይባረክ። እግዚአብሔር ሞገሱን አብስቶልኝ ነው። አታጨበጨቡም ለዚህ ጌታ? ዋው! እሱ ሰው ስራ አገኘ፣ እሱ ሰው ተባረከ። ተባርኳል። ስራ እየሰራ ነው። ያው የማሽን ስራ ነው፣ እስካቫተር ሎደር ምናምን። ደብሮ ቤትሽ ሰላም ሆነ። አሜን። የሰላሙ ጌታ የናዝሬቱ ኢየሱስ ቤትሽ ገባ። አሜን። ረፍት ሆነልሽ። አሜን። ደስታ ሆነልሽ። አሜን። ባለቀሽበት ዘመን ፈንታ እግዚአብሔር ምርኮሽን በእጥፍ መለሰልሽ። አሜን ላለ ሰው ይሁንለት። አሜን። በጌታ በኢየሱስ ስም ዘመንሽ ይባረክ። አሜን። ዘላለምሽ ይበረከት። አሜን። በነገራችን ላይ እናንተ ቤት ከናንተ ልጆች ማን ደስተኛ አለ? ሁሉም ደስተኛ አይደለንም። ትዳራችን ደስተኛ አይደለም። በቃ ሁሉንም ብትንትን እንደሚያደርግ አንድ አውሬ አይቻለሁ። አንድ የጨለማ መንፈስ አይቻለሁ። አቴት የሚባል አምልኮ እናንተ ቤት እንዳለ ታውቂያለሽ? አያቴን የምታመልከው በቅርብ ነው ያወቅኩት። ትጠላኛለች ካወቅኩ በኋላ። እንዴ አንቺ የጌታ ነሽ፣ እንዴት ትወድሻለች? ሁሉ ቆም ያለ ባርክ። የተረሳን ሰው ሄዳ አስታውሳ ከዚህ ጅማ ተሳፍራ 10 ምናምን ዓመት የጣለውን መንጃ ፈቃድ አድሳለት ጌታ ይችላል ደግሞ እኔም ማመልክበት እንሄድ ብላ ይዛው መጣ። እግዚአብሔር እንደሚችል አሳየው። ዋው! ተከፈለሽ አልተከፈለሽም? አሁን ብዙ ይቅር የተባልኩ ሰው ነኝ። በጣም በህይወቴ ከተደሰትኩበት አንዱ በቃ ከ14 ዓመት በኋላ የበደለኝን ያስራበኝን ብዙ ያሳዘነኝን ሰው ወድቆ ሳየው አዘንኩኝ። በጣም እድል ተሰጠኝ። በቃ ለኔ ምህረት ማድረግ እድል ነው። በጣም ነው የተደሰትኩት። ሳየው በጣም ነው ደስ የሚለኝ። የነፍስ መዳን ይበልጣል ከምንም በላይ። እድል ሰጠኝ። ኢየሱስ ጌታ ነው። ስሙ ይባረክ። አሜን። እና ጋበዘችው ወደዚህ ቤት። በጣም ከባድ ከምላችሁ በላይ ጨለማ ውስጥ የነበረ ሰው ነው። እግዚአብሔር ነፃ አወጣው፣ የራሱ አደረገው። እባርካለሁ፣ ስራ ሰጣለሁ አለ። ክብር ለጌታ ይሁን። ይሄው እንግዲህ እንደምትሰሙት ነው። ከእግዚአብሔር በታች የምለው ነገር ምንድነው? በጣም እሷ የዛኔ በህይወቱ መታ እንትን ባትለው ባይኖር ኖሮ ያው እግዚአብሔር በሰው ነው የሚጠቀመው። እሷም ነበረች በአብዛኛው
ያው እሷም ብቻዋን ነው አይደል ልጆች የምታሳድገው። ያው በራይድ ነው የምታመጣን፣ በራይድ ነው የምታመላለሰን። ይሄን ሁሉ ክፍያ እሷ ነው የምከፍለው። እኛ አንድ በጣም ሩቅ ነው ነይ ቃሊቲ ሆነ ወደ ማርያም ሰፈር ማዶ ጨፌ ነው ያለው። እስከዛ ድረስ ራይድ ልካ ነበር፣ በዳይር ነበር የምንመላለሰው። እና በሷ አጋጣሚ ነው እግዚአብሔር ህይወቴን የጎበኘው። በጣም ተስፋ የቆረጥኩበት ያው እኔ ያው መስከረም ላይ ነው 22 አመት የሞላውትና በጣም በቃ በሶስት ልጅ አለኝና በጣም እግዚአብሔር ብዙ ታሪክ እግዚአብሔር ያስመለጠኝ ብዙ ታሪክ እግዚአብሔር ያሻገረኝ ሰው ነበር። በጣም እግዚአብሔርን በሱ አልፎ ነው በእኛ የሰራው። አሁን ህይወቴ ያማረ ሆኗል። ያው እግዚአብሔር ብዙ ነገር አርግቶልኛል። ለሱ ምስጋና ብቻ ሳይሆን እኔ ለእግዚአብሔር ምን ብዬ በምን ቃል እንደምገልጸው እግዚአብሔርን አላቅ። ያ ወቅት አስታውሳለሁ ካልተሳሳትኩ በጣም መሮሽ በቃ ለመፋታት የወሰንሽበት ጊዜ እንደነበረ ነው። በቃ ሄዳለሁ ምናምን ብዬ ኦፕራሲዮን ነኝ ሁሉንም ልጆች ማለት ነው። በቃ አልችልም በቃ ሄዳለሁ። እኔ ቸርች ሲሄድ በቃ ሌላ ቦታ እንደሚሄድ ነው። ያው እሱም በእድሜም ስለምበልጥ በቃ ብዙ ነገር ነበረ። በጣም ከባድ ነገር ለሰው ማልነግረው ለእግዚአብሔር ነው ሁሉም ነገር ምነግረው። ምክንያቱም ለሰው የጓደኛዬን ብዬ ስቀርቦ ነገ ታሪኬን ስነግረው በዛ ይሰድበኛል። እኔም እቅማለሁ፣ አጪሳለሁ፣ ጠጣለሁ፣ ሰው ጋር እደባደባለሁ። እኔ የማይል ሰው ወንድ ነው የምመታው። በጣም ከኔ ጋር ማይጠበቅ ወንድ ነበር የምመታው። የ8 አመት ልጅ ሆኜ ነው ከእናት አባቴ የወጣሁት። በጣም ሁሉንም ነገር አድርጌያለሁ። ዓለም ሁሉ ያለው ነገር ምንም ያላረግኩት ነገር የለም። በቃ አሁን የእግዚአብሔር ነኝ። አምልጫለሁ ከጨለማ ዓለም። ጌታ ነኝ። ጌታ ማመን ከአመድ ከትቢያ የሚያነሳ ጌታ፣ የሚረዳ የሚራራ ጌታ በጌታ በኢየሱስም ደስታሽ ደስታ ሆኖ ይቀጥል። አሜን። በረከትሽ በረከት ሆኖ ይቀጥል። አሜን። ቤትሽ የጸሎት ቤት ይሁን። አሜን። ቤትሽ ያምልኮ ቤት ይሁን። አሜን። አንቺን ዘርሽን የተከተለ እሱንና ዘሩን የተከተለ በኢየሱስ ስም ልጆቻችሁን አያገኝ። በክርስቶስ ኢየሱስ ደም ሸፈንኳችሁ። የቤታችሁ ሰላም ለዘላለም አይወሰድ። እንደገና በሌላ ክብር እንደገና በሌላ ምስጋና ያምጣሽ። በኢየሱስ ስም ባረኩሽ። ለበረከት ሆይ በዚህ አንድ ቀን እንደምንም አመቻችተ ደግሞ ና በዮሺ አገኘዋለሁ። እግዚአብሔር ካንቺ ጋር ይሁን። የጓደኛሽን ፈውስ ይጽና። በኢየሱስ ስም አሜን።